በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ለተረከሙ አሁን ቤተክርስቲያን አንድ አምላክ በተባለው በአብ በወልድ በመንፈስ ቅዱስ አምኜ የምነግራችሁ የቤተክርስቲያን ልጆች ወንድሞች ስሙ። እግዚአብሔር ያክብራችሁ። መላእክትን ጻድቃን ምስጋና ተናግረው ፈጽመው የሚያቻላቸው የእመቤታችንን ተአምር መስማት አይመክራችሁ ያባላችሁ በረከቷን እንድና ከሁላችን ጋር ለዘላለሙ ይሁን። ከታምር አስቀድሞ ይህን ስም ስለልቡናቸው ከፍተው ይስሙ። በዕብራይስጥ ማርያም የምትባል እመቤታችንን ክብሯን ምድሯን ምስጋናዋን በልቡናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ማለት ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ ትወልድ ተፈጠሩ። አዳም እመቤታችን ማርያም ከእነሱ አምላክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ብላና መቻል ነበር። ሊሰማው የሚቻለውን ጆሮም ሊወስነው የሚቻለውን ልብ ነው። አስቦ ሊቀርጸው የሚቻለውን የሚያውቅና ነው። ነገር ግን የተቻለን ያህል ከምስጋና ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ልጅ እስከ ዳዊት ድረስ በብዙ ምሳሌ ታሪክ ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከካህናት ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ልማድ ተሰጠው። ኃጢአትን ከማሰብ መጠበቅ ለመላእክት እንኳ ተቻላቸው። በቀደመ ወራት ያልተሰጣቸው ሽተው ወደው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአምላክ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወንድስ ማደሪያ የሰው ወገን በእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሠራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የንጽሕት ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረታት ሁሉ በፍጥረታት ትመሰክራለች። የቤተክርስቲያን ልጆች በእናንተ ለአብርሃም መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎት እንደሚያገለግላት ዋጋ ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ እንኳን እሷን መድኃኒታችሁ ናትና። በስመ አብ ስገዱ። ለስሙ ያልሰገደ ግን ከቆመበት ቦታ ስማጠራሩ አይታወቅም። በሰማይ ያሉ መላእክት ሁሉ ይሁን በእውነት ይደረግ ይበሉ። ዘከመ ይደሉ ጸጊም ለማርያም እመቤታችን ስግደት እንዲገባ ሦስት ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሰው በሙሽራ ጨምሮ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ። ያም ሳሞት በርሳ እንዳመሰገንሽ እኔም አመሰግንሻለሁ። የጠፋ
ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው እንደመሆኑ መጠን ለእስራኤል ሕግ ሲታዘዝ ኖረ። ከብቻዋ ከኃጢአትም በቀር ሰብአዊ ሕግን ሁሉ ፈጸመ። ከሁሉ ይልቅ ከመንፈስ ቅዱስ ልጅነትን አግኝተን በምንድንበት ገንዘብ መልካሚቱን ጥምቀቱን መረጣት። እሱ በቅዱስ ወንጌል ማንም ከውኃና ከመንፈስ ቅዱስ ያልተወለደ እግዚአብሔር መንግሥት ይወርስ ዘንድ አይቻለውም ብሏልና። ስለዚህ ጌታችን ለእኛ አርአያ የሆነን ዘንድ በነቢዩና በካህኑ በዘካርያስ ልጅ በመጥምቁ ዮሐንስ ተጠምቆ የጥምቀትን ሥርዓት አደረገልን። እንዲህ እስከሆነ በኦሪት እንደተጻፈውና እንዲሁም ነቢዩ ኢሳይያስ ከኦሪት ቃል ጋር በመተባበር ስለ ወንድ ልጅና ስለ ሴት ልጅ ሥርዓተ ጥምቀት ሲናገር ነው። ወንዶች ልጆችሽን በጫንቃቸው ተሸክመው ሴቶች ልጆችሽን በክንዳቸው ታቅፈው ወደ አንቺ ያመጣቸዋል ብሎ እንደተናገረ ወንድ ልጅ በተወለደ በ40 ቀን ሴት ልጅ በተወለደች በ80 ቀን መጠመቅ ይገባቸዋል። ዳግመኛ ጌታችን ያመነ የተጠመቀ እሱ ይድናል ብሎ ተናግሯልና አስቀድመን እንደተናገርነው ኢሳይያስ ይህን ትንቢት የተናገረላት ጽዮን ናት። ጽዮን ማለትም የክርስቲያን ልጆች ተጠምቀው የመንፈስ ቅዱስ ልጅነት የሚያገኙባትና የክርስቶስ ቅዱስ ሥጋውን ክቡር ደሙን ተቀብለው ክብሩን የሚወርሱባት በክርስቶስ ክርስቲያን ተብለው የሚሰየሙባት ቅዱስ ቤተ ክርስቲያን ናት። ወደ ቀደመው ነገራችን መለስና ጌታ ኢየሱስ ክርስቶስን በዮርዳኖስ ውኃ ያጠመቀ የዘካርያስ ልጅ የዮሐንስ የትሩፋቱ ዜና እንደዚህ ነው። ዮሐንስ ከተወለደ 2 ዓመት ከሆነውና 70 ሰገልና ሕፃኑ ክርስቶስ ሰግደው ከተመለሱ በኋላ ሄሮድስ ሕፃናትን ሁሉ አስፈጀ። ሰዎችም ለንጉሡ ለሄሮድስያ አንተ የምትሻው ሕፃን በካህኑ በዘካርያስ ቤት አለ ሲሉ ነገሩት። ሄሮድስም ሕፃኑን ይዘው ይገድሉት ዘንድ ወታደሮችን አዘዘ። ዘካርያስም ልጁ ዮሐንስን ይገድሉት ዘንድ ሄሮድስ ጭፍራ እንዳዘዘ በሰማ ጊዜ ሕፃኑን በጫንቃው ተሸክሞ ወስዶ ከቤተ መቅደስ አግብቶ በመሠዊያው ክንፍ ላይ አስቀመጠውና ይጸልይ ጀመር። ካገኙትም ከዚህ ወስደው ይግደሉት አለ። ጭፍሮችም ወደ ዘካርያስ ቤት ሄደው ሕፃን ዮሐንስን ባገኙት ጊዜ ፈጽመው ተቆጡ፣ ተናደዱ። ከዚያም ወደ ቤተ መቅደስ ሄደው ዘካርያስን አገኙትና ከዚያ ገደሉት። በዚያም ጊዜ እግዚአብሔር መልአክ ዮሐንስን ከቤተ መቅደስ ወስዶ እመቤታችን ዮሴፍና ሰሎሜ ሄሮድስ ይገድለው ዘንድ የሚሻውን ሕፃኑን ኢየሱስን ይዘው ከተሸሸጉበት ከዮሳፍጥ በረሃ ደረሰው። አምላክም የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ሕፃኑ ዮሐንስን ባየች ጊዜ ከመልአኩ እጅ ተቀብላ ስማ ታቀፈችው፣ ባረከችው። ከሕፃኑ ልጇም ጋር ሰላም አባባለችው። መንፈስ ቅዱስ ያድርበት ዘንድ የልጇን ቀኝ እጅ አንስታ በላዩ ላይ ጫነችበትና ባረከችው። ከዚህም በኋላ እመቤታችን መልአኩ ይህን ሕፃን ወስደህ ዘቢጣ ከሚባል ገዳም አስቀምጠው፣ ልጅ ለተመረጠችው የጥምቀቱ ዕለት እስኪጠራው ድረስ ከዚያ ጠብቀው አለችው። በዚያም መልአኩ ወስዶ በገዳም አስቀመጠው። ሕፃኑም አደገ፣ በመንፈስ ቅዱስም ኃይል በረታ። በሰውነቱ ሁሉ ብዙ እውቀት የተመላበት ሆነ፣ የእግዚአብሔር ጸጋ አድሮበታልና። እግዚአብሔርም ለዮሐንስ ሥጋውን የሚሸፍንበት እንደ በግ ጠጕር ከራስ ፀጉሩ እስከ እግር ጥፍሩ ድረስ በመላ አካሉ ጠጕር አበቀለለት። ጽሙ ያማረ እንደ ቁራ የጠቆረ እንደ ነጭ ሐር የተፈተለ ነው። የፀጉሩም ርዝማኔ 1 ክንድ ከስንዝር ነው። ግርማው እንደ አንበሳ የሚያስፈራ ነው። ቁመቱም እንደ ዘንባባ ነው። መዓዛው ብዙ ዋጋ እንደሚያወጣ እንደ ከበረ ምስጢስ እንደሚባል ሽቱ ያማረ የተወደደ ነው። መዓዛውም ጫካውን ይመላው ነበር። በስሙ የተከበረ ፊቱም እንደ እግዚአብሔር መልአክ ነበር። ወገቡን የሚታጠቀው በቆዳ ዝናር ነው። አንበጣ የሚባል ቅጠል ደቁሶ ጨው ነስንሶ ከመመገብ በቀር እህል ወይም እንጀራ አይቀምስም ነበር። ባለ ዘመን ሁሉ ከናዛ ወይም ከጋጃ ማር በስተቀር የወይን ጠጅ ወይም ጠላ አይጠጣም፣ የመንፈስ ቅዱስ ኃይል አድሮበታልና። ዳግመኛ ወደ ቀደመው ነገራችን ማለት ዮሐንስ ጌታ ኢየሱስን አጠመቀው ወዳለው ነገራችን እንመለስ። ከዚህ ሁሉ ነገር በኋላ መጥምቁ ዮሐንስ የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ መንግሥተ ሰማያት ልጅነት በሃይማኖት ልትሰጥ ቀርባለችና እመኑ እያለ ሲያስተምር ደረሰ። መንገድን የሚጠርግ የሚደለድል መልእክተኛዬ እነሆ በፊትህ እልካለሁ ተብሎ በነቢዩ የተነገረለት ይህ ዮሐንስ ነውና። በዚያም ጌታ ኢየሱስ ክርስቶስ ለዮሐንስ ይጠመቅ ዘንድ
ኢየሱስ ክርስቶስ ዮሐንስን አንተ ታጠምቀኝ ዘንድ እፈቅዳለሁ አለው። ዮሐንስ ግን ባሪያ በጌታው እጅ ይጠመቅ እንጂ ጌታ በባሪያው እጅ ይጠመቃልን? በዚያው ላይ ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው ይሄዳልን ብሎ አይሆንም አለው። ጌታ መልሶ አንተ አንድ ጊዜ ስተው ይህን ተልእኮ መፈጸም ይገባናል። አንተም መጥምቀ መለኮት እየተባልክልና እኔም በባሪያው ተጠመቀ እየተባልኩ በትናሽ ነገር ይኖራልና አለው። እሺ በጎ ካለ በኋላ ስመ አብ በአንተ ሕልው ነው፣ ስመ ወልድ የአንተ ነው፣ ስመ መንፈስ ቅዱስም በአንተ ሕልው ነው። እንግዲህ ሌላው በአንተ ስም አጠምቃለሁ። አንተን ሳጠምቅ ግን አቤቱ ምን እላለሁ አለው። ጌታ ኢየሱስ ክርስቶስ ዮሐንስን እንደ መልከጼዴቅ ሥርዓት አንተ ያለው ካህን ነህ፣ ብርሃንን የምትገልጽና የቡሩክ የአብ የባሕርይ ልጅ ይቅር በለን እያልክ አጥምቀኝ አለው። ከዚያም ተያይዘው ወደ ዮርዳኖስ ባሕር ወረዱ። በዚያም ጊዜ ዮርዳኖስ ባሕር ጌታ ኢየሱስ ክርስቶስ ወደ እሷ ሲወርድ ስላየች ፈርታ መሸሸት ጀመረች። ይልቁንም መለኮታዊ እሳት ባሕሩን በከበበው ጊዜ የዮርዳኖስ ወንዝ ወዴት እንደሚሄድ ጨነቀው፣ ጠበበው። በዚያም ጊዜ ባሕር ፈጣሪዋን አይታ ሸሸች። ዮርዳኖስ ወደ ኋላዋ ፈገፈገ ተብሎ በነቢዩ ቃል የተነገረው ደረሰ። ዳግመኛም አቤቱ ውኆች አዩ፣ ባሕሮችም አይተው ፈሩ፣ የባሕር ጥልቆችም ተናወጡ፣ ፈሳሾቹ ጮኹ ተብሎ የተነገረው ትንቢት በዚህ ጊዜ ደረሰ፣ ተፈጸመ። ባሕር ሸሸች። ወዳለው ነገር እንመለስና ጌታችን ባሕሪቱን ስትሸሽ ባያት ጊዜ ባለሽበት በቀኝና በግራ በግድግዳ ጸንተሽ ቁሚ አላትና ጸንታ ቆመች። በዚህም ጊዜ ዮርዳኖስ ባሕር ከሁለት ተከፈለችና እያሸበሸበች በደስታ ተቀበለችው። ጌታ ኢየሱስ ክርስቶስም ገብቶ በባሕሯ መካከል ከቆመ በኋላ እንደ ቀድሞ በቦታዋ መላች። ዮሐንስም ያጠምቀው ዘንድ እጁን በዘረጋ ጊዜ ውኆች በኢየሱስ ክርስቶስ ራስ ላይ ፈሉ፣ ተፍለቀለቁ። እነሆ በዚያን ጊዜ ሰማይ ተከፈተና መንፈስ ቅዱስ መልክዓ ርግብ ባለው ባሕርይ ወርዶ በራሱ ላይ ተቀመጠ። ከሰማይም የምወደው ደስታዬን የምገልጽበት ልጄ ነው፣ እሱ ተቀበሉት የሚል ቃል መጣ። በዚህም ጊዜ አዳምና ሔዋን የዲያብሎስ ባሮች ናቸው ብሎ በዕፀ ሩካብ በረድ ጽፎ ዲያብሎስ በዮርዳኖስ ባሕር አስቀምጦት የነበረው የባርነት መዝገብ እንደ ሰም አቅልጦ አጠፋላቸው። ጌታ ኢየሱስ ክርስቶስም በተጠመቀ ጊዜ ዕድሜው 30 ዓመት ከ13 ቀን ነው። ወሩም ጥር 11 ቀን ሲሆን ዕለቱም ማክሰኞ ነበር። ዘመኑም የሚቆጠር በዚያን ጊዜ 5531 ዓመተ ዓለም ነው። ራሱን ዝቅ አድርጎ በባሪያው በዮሐንስ ለመጠመቅና በጥምቀቱ የዕዳ ደብዳቤያችን ለደመሰሰልን ለእግዚአብሔር ምስጋና ይግባው። ሁለተኛም ከውኃና ከመንፈስ ቅዱስ ዳግመኛ ልደትን የሰጠን መድኃኔዓለም ክርስቶስ ለወለደች